ወደ ዶክተር ጸጋ ፈንታሁን አልፋለሁ ዶክተር ጸጋ ፈንታሁን ከሊኩድ ፓርቲ ክኔሴት አባል ከረፍት ተመልሳለች ጤና ይስጥልኝ ዶክተር ጸጋ ጤና ይስጥልኝ ፋሲል እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ እንደምን አላችሁ እንግዲህ ከአንድ ሳምንት ተኩል በላይ አየር ላይ ያላዩሽ ነበር ተመልካቾች የጠፋች ሲሉን ነበር ይሄው ዛሬ ክኔሴት ስብሰባ ሲጀመር ይዘንሽ ብቅ ብለናል ዝግጅቱ እንዴት ነው በዛሬው ዕለት ይሄንን የመክፈቻውን ስነ ስርዓት እንግዲህ ፋሲል በሀገራችን ክኔሴት የክረምትና የበጋ ምልአተ ጉባኤ የሚባል አለ ያለፈው የክረምቱ ምልአተ ጉባኤ ረጅም ጊዜ ነው 6 ወር ነበር ያለ ማቋረጥ የነበረው ከዛ ምልአተ ጉባኤው እነሆ አሁን ወደ 1 ወር ያክል ተዘጋ ምልአተ ጉባኤው ይቅር እንጂ በክኔሴት ውይይት አልቀረም ውይይቱ እንደቀጠለ ነበር ፋሲል በተለይ ባዶት ኮሚቴ ተለያዩ ነገሮች አሉ ያ እንደቀጠለ ነው የነበረ ሌላው በባዶት ብቻ ሳይሆን በተለያዩ ውሳኔዎች ላይ በኮሚቴዎች ብቻ ሳይሆን በኮሚቴዎች አዎ በተለያዩ መድረኮች ስራው ይቀጥላል ምሳሌ በሰጥህኔ መጀመሪያ ለአንድ ሳምንት ያክል እስራኤልን ወክዬ በኡዝቤክስታን ነበርኩ ባለም ፓርላማ ጉባኤ ከዛ በኋላ በተለያዩ ባዳ ይቅርታ በዚህ አጋጣሚ ድምጽ ትንሽ የጣፋሽበትም አንዱ ምክንያት ይሄ ነው ስለዚህ ዝርዝር ውስጥ አልገባውም እኔ አሁን ድምጽ ትንሽ አስቸግራል ግን ጥሩ ነው ቀጥይበት እና ያለ በተለያዩ ቦታዎች መዘዋወር አለ ከህብረተሰቡ ጋር መገናኘት አለ በተለያዩ ስነ ስርዓቶች መሳተፍ አለ ምሳሌ በሰጥህ ወደ ሰማሪያ በመጓዝ የተወሰነ የክኔሴት አባላት ምን ያክል ሰማሪያ ቅርብ እንደሆነ ለቴላቪቭ እና ፍልስጤማውያን ወይም ሽብር ፈጣሪዎች ጥቃት ቢፈጽሙ ቀላል ነው ስለዚህ እነዚህ ቦታዎችን ማስፋት አለብን እስራኤል ሀገሯ ጠባብ ስለሆነች የቆዳ ስፋቷ ያ መለቀቅ የለበትም እንዲያውም ማስፋፋት ያስፈልጋል በአዛ ጥቅምት 10 ቀን ኦክቶበር 10 2023 ዓ.ም የደረሰው ኡልቂት በአሪኤል ሻሮን ዘመን ፋሲል አዛ ሰርጥ ያለምንም ድርድር እስራኤል ለቃ በመውጣቷ ታስቦ የነበር እስራኤል ስትወጣ ፍልስጤማውያን በሰላም ይኖራሉ የሚል ነበር ያ ቦታ በመለቀቁ እነሆ ምንድነው የሚባለው በአማርኛችን አነጋገር ዳሩ ሲለቀቅ መሃሉ ዳር ይሆናል ይባላል እና በዛ ምክንያት እልቂት ደርሷል ይሄ አይነት ሁኔታ ደግሞ አሁን ለወደፊቱ እንዳይፈጸም በሌሎች ቦታዎች እስራኤል ድንበሯን ማስፋት አለባት ድንበሯን ማስፋት አለባት ስንል በያዘቻቸው ግዛቶች መጠናከር አለባት በይሁዳ ሰማሪያ አዛ ሰርጥንም ቢሆን የሚለው የቀኝ ክንፍ ብቻ ሳይሆን ድሮ ሰላምን ያስቡ የነበሩት ሰላም መሆን አለበት የሚሉት በነራቢን ዘመን የኦስሎውን ስምምነት የደገፉ እነዚህ በሙሉ በጸጥታቸው ሁኔታ አሁን የሚያምኑበት ነውና ይሄ አንዱ ትልቅ ሁኔታ ነው ፋሲል ኦኬ እስቲ ለመክፈቻ ያህል በዚህ ጀመርን አንቺ አሁን በሚጀምረው ዛሬ ቀትር በኋላ በአራት ሰዓት በሚጀምረው ምልአተ ጉባኤ አዲስ ከረፍት የሚመለሰው ክኔሴት ከራስሽ ምንድነው መጠበቂው ምን ለማድረግ አሳባለሽ ተመልከት እንግዲህ 4 ሰዓት ላይ ይሄ ስነ ስርዓት ይከፈታል የበጋ የክኔሴት ምልአተ ጉባኤ ለ3 ወር የሚከፈትበት ጊዜ ነው በጣም ብዙ ስራዎች የሚጠበቅብን ነው አንደኛው የጦርነቱ ሁኔታ ቆይተን በሰፊው እንነጋገርበታለን የተጠለፉት ወገኖቻችን እስካሁን አልተመለሱም በእስራኤል ብሔራዊ ውትድርና በተጣባቂ የሚያገለግሉትን በተመለከተ ያለው ውዝግብ ከዛም ሀሪዶች በውትድርና አገልግሉ የሚለው ብዙ ነገሮች አሉ ይሄ በአገር አቀፍ ደረጃ እንደማንኛውም የህዝብ ተመራጭ የሚያገባን የሚመለከተን ነው ሁላችንም ይሄ አለ ከዛ ውጪ እንግዲህ እኔ ብዙ ጊዜ መናገረው አለ በእስራኤል 120 የፓርላማ አባላት አለን የ120 የፓርላማ አባላት ስንገባ እያንዳንዱ የተወሰነ ግሩፕን ይወክላል ሀሪዲዎች ሀሪዲን አረቦችን ጽዮኑ ተደቲት የተለያዩ ወይ ሪዮት ዓለም የአይዲዮሎጂ ግንኙነት አለ ወይም ደግሞ የማህበራዊ ኑሮም አለና እኔ ትኩረቴ ያው ሁሉም ህብረተሰቡ እንደሚያውቀው በህዝባችን ዙሪያ ነውና በዚህ ጉዳይ ላይ የተለያዩ ብዙ የሚያነጋግሩናሉ በተለይ ትምርትን በተመለከተ ህዝባችን ይሰጥ የነበረው የትምርት ድጋፍ በመቅረቱ የሚመጣው ትውልድ እየተጎዳብን ነው ፋሲል በጣም እንግዲህ የተወሰኑ ሰዎች ብቻና የተወሰኑ ሰዎች ልጆቻችን ብቻ ዩኒቨርሲቲ ተምረው ሊቀሩ ነው ሌላው አብዛኛው ህብረተሰባችን በጣም ይቸገራል ሌላው ሁለተኛ ፋሲል የኑሮ ውድነትን በተመለከተ ከመጠን በላይ ኑሮ ጨምሯል
እና በዚህ ጉዳይ ላይ በተለይ ደካማው ህብረተሰብ ዝቅተኛ ደሞዝ የሚያገኘው ይጎዳል። ስለዚህ በዚህ ጉዳይ ነው አንዱ ትልቁ ትኩረት የሚሰጠው። ይሄ በትኩረት በሰፊው መሰጠት የሚገባው ነው። የኑሮ ውድነት፣ የልጆች የትምህርት ሁኔታ፣ ከዛም በተጨማሪ አልያንም በተመለከተ ብዙ መሰናክሎች አሉ፣ ብዙ ነገሮች አሉ። በዚህ ጉዳይ ላይም የተጀመረውን ሂደት ወይም ስራዎችን ከተለያዩ ሚኒስትሮች ጋር በዚህ ጉዳይ ላይ መቀጠል ፈልጋለሁ። ከዛ በተጨማሪ ደግሞ ፋሲል ብዙውን ጊዜ አሁን ይሄው አሁን ለምሳሌ እንገርህ ባለፈው የእሳት ቃጠሎ ተነሳ በሀገራችን። የእሳት ቃጠሎ ሲነሳ በርግጥ ሽብር ፈጣሪዎችም ሆኑ ወይም ሰው በእንዝላልነት አቃጠለው ወይም የተፈጥሮ ጉዳይ የምንበለው ሙቀት ሆኖ የተለያየ ይህም በተመለከተ እንዲህ አይነት አደጋ በሚደርስበት ሰዓት በመገናኛ ዘዴዎች ይነገራል። ወዲያውኑ እዚህ ቦታ ተቃጠለ፣ በዚህ ቦታ በ8 ቦታዎች በ7 ቦታዎች ይባላል። አሁን ይሄንን የዕብራይስጥ ቋንቋ የሚችለው ወገን ህብረተሰቡ ወዲያውኑ ይሄንን ማዳመጥ ይችላል፣ ወይም ደግሞ በሌሎች የቴሌቪዥን ጣቢያዎች እንግሊዘኛ ተናጋሪዎች በእንግሊዘኛ ሊሰሙ ይችላሉ፣ ፈረንሳይኛ። የኛ አይነት ህብረተሰብ ግን ሌላ አማራጭ የለውም፣ ምንም አማራጭ የለውም። የቴሌቪዥን ሰዓት ያንተ ስርጭት እስከሚደርስ ጠብቆ ወይም ደግሞ የሬዲዮ ፕሮግራም ሰዓት እስከሚደርስ ጠብቆ ነው። ያ ማለት ምንድነው? ዘግይቶ ነው የሚደርሰው። ምንድነው የሚባለው? ጅብ ከሄደ ውሻ ጮኸ ነው እንደዚህ ነገር እና ያም መሆን የለበትም በማለት በዛሬው ቀን አቅርብ ያለው አስቸኳይ ውይይት በክነሴት እንዲካሄድ በተለይ የተለያዩ ማህበረሰቦች ልዩ እርዳታ የሚያስፈልጋቸው በእንዲህ አይነት አደጋ አያድርስና የእስራኤል አምላክ የመሬት መንቀጥቀጥ አደጋን ቢመጣ ለምሳሌ የተለያዩ የተፈጥሮ አደጋዎች ቢመጣ ይሄን ህብረተሰብ የኛን ህብረተሰብ ብቻ አይደለም አሉ ሌሎችም አሉ እና ያንን ህብረተሰብ በሙሉ ማለት እርዳታ የሚያስፈልገውን ትኩረት መስጠት ያስፈልጋልና ይሄም ደግሞ ያለፈው እሳት ቃጠሎ የሰሞኑ ያሳየኝ ያመጣው ሁኔታ ስለሆነ ይሄንን ቢሆን በተመለከተ ትኩረት ሰጣለሁ። ፋሲል ኦኬ፣ ወደ ጦርነቱ ለፍና በፓርቲሽ በሊኩድ ፓርቲ የሚመራው የጥምሩ መንግስት ትላንት ሌሊት ልዩ የሚኒስትሮች ኮሚቴ ማለትም የውጭና የመከላከያ የሚኒስትሮች ኮሚቴ ውሳኔ አስተላልፈዋል። ከ60 ሺህ በላይ ተጠባባቂ ወታደሮች እንዲጠሩና በአዛ ሰፋ ያለ እርምጃ እንዲወሰድ ውሳኔ አስተላልፈዋል። በአሁኑ ወቅት አንቺ ክኔሴት ወይም የህዝብ ተወካዮች ምክር ቤታችን ነው የምትገኙ። ያለው ሁኔታ ስሜት እንዴት ነው? አዎ ከጧት አንስቶ በዚህ ብዙ ስንነጋገር በግልም ታወራለህ፣ በኮሚቴውም ታወራለህ፣ አሁንም ቡና እየጠጣሽ እየጠጣ ብዙ እናወራለን ብዙ ነገሮችና በመጀመሪያ ደረጃ ፋሲል የእስራኤል ህብረተሰብ መረዳት የሚገባው አንድ ነገር አለ። የአሁኑ ጦርነት እስራኤል በተለያዩ አቅጣጫዎች የሚሰነዘርባትና ይህን የምትቋቋሙ በጠንካራነቷ ዋና ዓላማ ጠላቶቻችን ለማጥፋት ነው እስራኤልን። ሌላ ምንም ምክንያት የለም። እስራኤል መሬት ወስደብናለች፣ መሬት ትመልስ ወይም ደግሞ እስራኤል ጋር ድንበር ያጋጨናል፣ ይሄ አይደለም። እስራኤል የምትባል አገር መጥፋት አለባት። በመላው ዓለም የተሰበሰበው የእስራኤል ህዝብ የገነባውን አገር ትቶ መጥፋት አለበት። ያለዚያ ከሆነ ራሱ ወጥቶ ይሄድ፣ ካልሆነ ደግሞ እናጠፋቸዋለን። ምናጠፋቸው ምንድነው? እንዳየነው ባዛ እንደተፈጸመው የሽብር ፈጠራ ድርጊት ነው። ስለዚህ እስራኤል አሁን ያለችበት የህልውና ጉዳይ ነው። ጦርነቱ ብዙ ጊዜ ወስዷል። በአዛ የተወሰደው ወይም በጋዛ የተወሰደው ጦርነት ረጅም ጊዜ ሆኗል። ይህ ሊሆን የቻለበት ምክንያት ምንድነው? እስራኤል በመጠንቀቋ ነው። እስራኤል ጥንቃቄ በመላበት ሁኔታ ነበር ጦርነት የሚካሄደው። በቀደም በነበረው የአሜሪካ ፕሬዝዳንት በጆ ባይደን መሪነት የነበረው ሁኔታ ለመጀመሪያ ጊዜ እስራኤልን ቢረዱም በኋላ የነበራቸው አመለካከት እስራኤል እርምጃ እንዳትወስድ፣ እስራኤል ራሷን እንዳትጠናከር፣ ለእስራኤል እንኳን የጦር መሳሪያ አልሰጥም ሲሉ የቆዩ ናቸውና ይህ ሁሉ ነበር። የተጠለፉ ወገኖቻችን እስካሁን ሙሉ በሙሉ አልተለቀቁም። 59 የተጠለፉ አሉን፣ 24ቱ በህይወት አሉ እንደሚባለው፣ ሌሎቹ ህይወታቸው ጠፍቷል። የእስራኤል መንግስት ኃላፊነት አለው የተጠለፉትን አምጥቶ በህይወት ያሉትን እንደገና ለማቋቋም ከዛም የሞቱትን መቅበር ይኖርበታል በትውልድ ሀገራቸው። ይሄን ለማድረግ የሚያስፈልገው ምንድነው? በመጀመሪያ ደረጃ ድርድር አይደለም። ድርድር እስካሁን ድረስ መፍትሄ አላመጣም። ሐማስን ፋሲል ማጥፋት ነው። ሐማስ እስካልጠፋ ድረስ ምንም መሪዎቹ አንዳንድ ቀንደኞቹ ቢጠፉም አሁንም ቢሆን እስካልጠፋ ድረስ መፍትሄ አይገኝም። ስለዚህ በጣም ያሳዝናል። 60 ሺህ ሰዎች ተጠባባቂ ወታደሮች ሊገቡ ነው። ሌሎችም ተጨማሪዎች እንደዚሁ
ይሄ ሁሉ የሚሆነው እስራኤል የኛ መንግስት ወይም ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወታደር ወገኖቻቸው እንዲያልቁ ፈልገው አይደለም። አማራጭ የለንም ፋሲል፣ አማራጭ የለም። የጠቅላይ ሚኒስትር ኔታንያሁ ወንድም ዮኒ ኔታንያሁ የተጠለፉ ወገኖችን ለማውጣት ኡጋንዳ ሄደው አልሞቱ እና አማራጭ የለንም። ስለዚህ ያለን አማራጭ ሐማስን መደምሰስ ነው ያለው አማራጭ። ወይ እነሱ ወይኛ ነው። ያለዚህ ያጠፉናል ፋሲል፣ ያጠፉናል። አርፎ አይቀመጡም። የመኖቹ 2000 ኪሎ ሜትር የመን የሚገኘው ሽብር ፈጣሪ ድርጅት ሁቲምና እስራኤል ምን አገናኝቷቸው ድንበር? የመን እኮ በስንት ዓመት የእርስ በርስ ጦርነት ደቃ ህዝቧ የሚበላው የሌለው በዓለም ላይ የመጨረሻ ደሃ ሀገር እኮ አሁን የመን ናት። ግን ለጦር መሳሪያ ለሽብር ፈጠራ ድርጊት ግን እያየን ነው። ይሄ ሁሉ የሚያደርግ ኢራን ነው። ስለዚህ እስራኤል ማድረግ ያለባት ፋሲል በእኔ አመለካከት ሐማስን ማድቀቅ፣ ኢራንን የኒኩሌር ማመንጫዋን መደምሰስ፣ በሰሜኑ ክፍል ያለውን ድንበሯን እስራኤል ማስፋት፣ የጸጥታ ክልሏን ለመጠበቅ ሽብር ፈጣሪዎችን በሙሉ እስካላጠፋች ድረስ ሽብር ፈጣሪዎች በተለይ መሪዎች የሚፈሩት ምንድነው? ራሳቸው እንዳይሞቱ ነው። ህዝባቸው በቃ ግድ የላቸውምና ይሄ ነው ያለው። የምግብ እርዳታ በብዛት በመሰጠቱ የአዛ ሰዎች ሐማስ እየተቀበለ እየሸጠላቸው ምግብ አልጎደለም። የኛዎቹ ግን መሬት ዋሻ ውስጥ ሆነው ይብሉ ይጠጡ አይታይም። የተራቡትም አይተናል ሲመለሱ። መድኃኒት እንኳን አይደርሰላቸውም ፋሲል እና አማራጭ የለንም። እስራኤል ጦርነት አትፈልግም። እስራኤል ሰላም ነው የምትፈልገው። እስራኤል ከአረብ ሀገራት ጋር በመላው ዓለም ከሚገኘው ጋር ሰላም ትፈልጋለች። ነገር ግን ሰላሟን አይሰጧትም። ሰላሙን ለማይሰጥ ሰው እንግዲህ ራስክን አሳልፋ አትሰጥ። መጀመሪያ ራስክን መጠበቅና መከላከል አለብህ። እዚህ ላይ እንግዲህ ጸጋ በእውነት ግልጽና ትክክለኛ በሆነ መንገድ ነው ሁኔታ ያስቀመጥሽው። ህብረተሰባችን ከፍተኛ መስዋዕትነት እየከፈለ ነው። የኢትዮጵያ ይሁዳውያን ማለት ነው። ዛሬም ትላንትና ነው የተሰዋው ወንድማችን ሻለቃ ባሻ ደጀን ሳሉም ተጠባባቂ ወታደር ተሰውቷል በመኪና አደጋ። አስተያየትሽን? አዎ በትክክል በመጀመሪያ ደረጃ ነፍስ ይማር። በጣም ያሳዝናል። የኛ ህብረተሰብ አገር ወዳድ እስራኤልን የሚያፈቅር በርካታ ህይወት መስዋዕትነት የከፈለነን አሁንም እየከፈለ ነው ወገናችን። ይሄ ሁሉ የሚያደርገው ለሀገሩ ነው። እንግዲህ ተመልከት፣ ከቁጥራችን ጋር ሲወዳደር በርካታ ልጆቻችን ወንድሞቻችን ህይወታቸው አልፏል። ግን የሚያስመለክተው ሌላ አማራጭ የለንም። እኛ የእስራኤል ህብረተሰብ አካል ነን። ይችን ውድ ሀገራችን እንጠብቃታለን። ይችን ውድ ሀገራችን የምንጠብቀው በሰላም ቢሆን ደስ ይለናል። ሰላም ስለሌለ ነው የልጆቻችን የወንድሞቻችን ደም የሚፈሰውና በጣም ያሳዝናል። ስለዚህ በእውነት አይደለው ወታደሮቻችን የኛ ወጣቶች የሚያደርጉትኝ ተሳትፎ በመከላከያ ኃይሉ ከፍተኛ ነው። በዚህ አጋጣሚ ነፍስ ይማርላለው። በተጨማሪ ፋሲል እኔ ለወደፊቱ የምጠብቀው በእስራኤል መከላከያ ኃይል ተሳትፏችን ከፍተኛ ነው። በከፍተኛ ማረግ ደግሞ ማደግ በብዛት ይኖርብናል ማለት በመከላከያ ኃይሉ ውስጥ ነው የምለውና በእውነት አይደለም በእስራኤል ታሪክ ውስጥ የኛ ህብረተሰብ ለአገሩ ያለው ፍቅር ምን ያህል እንደሆነ ህብረተሰቡ የእስራኤል አጠቃላይ ህዝቡ አሁን ነው እየተረዳ የመጣ ፋሲል። በፊት አይመስላቸውም ነበር። በከፍተኛ ቁጥር ውትድርና ማገልገሉ ለሀገር የሚሰጠው መስዋዕትነት ያለው ፍላጎት ጀግና መሆናቸው በመከላከያ ኃይሉ በተለያዩ በኮማንዶ ትለው በማንኛውም ቦታ የሚያደርጉት ተሳትፎ ከፍተኛ ነው። በአጠቃላይ በእስራኤል ህብረተሰብ የኛ ህብረተሰብ ያለው ተሳትፎ ከፍተኛ ነው። በመከላከያ ኃይሉ ብቻ አይደለም ፋሲል። አንተ በመገናኛ ወይም በጋዜጠኝነት በፓርላማ በፍርድ ቤት ዳኛ በሃይቴክ ካምፓኒ በህክምና ዶክተር በብዙ ቦታዎች እንገኛለን። የሚገርም ብዙ ሰዎች አይረዱትም። አንዳንድ ጊዜ በውጭ ሀገር የሚገኙ ኢትዮጵያውያን የሚመስላቸው የኛ ኑሮ ጥሩ ኑሮ አይመስላቸውም። ብዙ ጊዜ መብታችን ተነካ ብለን ሰላማዊ ሰልፍ ስለምንወጣ ለመብታችን ስለምንታገል ችግር መስሎ የሚታያቸዋሉና ይሄንም እንዲገነዘቡ እወዳለሁ ፋሲል። አይ ጥሩ አባባል ነው ጸጋ። ኦኬ ያጠቃለለ ለመጨረሻ ላይ ለማጠቃለያ የሚሆነን ጥያቄ መሰለሽ እንግዲህ አሁን ብዙ ወራት እንደገና ተመልሳቸዋል። እቅድሽ ምንድነው? እቅዴ እንግዲህ በመጀመሪያ ደረጃ እንግዲህ ይኸውልህ 3 ወር ነው ያለው። እርግጠኛ ነኝ ጊዜ አይኖርንም። በሀገሪቱ በጣም አንገብጋቢ ጉዳዮች አሉ። በዛ ነው ይበልጥ ትኩረት የሚሰጠው በተለይ የጦርነቱ ምክንያት
የአዛ ሁኔታ አለ በሰሜኑ ክፍልም ያለው አሁን የምናየው የድሩዝ ማህበረሰብ ተወላጆች ሁኔታ በሶሪያ ያላቸው ጉዳት የምናየው ነው እስራኤል ኃላፊነት አለባት በዚህ ጉዳይም አለ ሌላው ደግሞ ተቀናቃኝ የፖለቲካ ፓርቲዎችም ፋሲል አላሰሩንም እኮ በየጊዜው ዛቻም አለ አትዘንጋ እኮ ይሄን በሙሉ መታገል ይኖርብናል በሀገራችን የውስጥ የፖለቲካ ሁኔታ በርግጥ ምልህ ዲሞክራሲ ስለሆነ ሰላማዊ ሰልፍ መውጣት ያስፈልጋል ያም አልፎ ደግሞ አንዳንዴ ደግሞ ነው ለምሳሌ እስቲ በ30 ሰከንድ ተመልሼ ላንቺ ለምሳሌ የማስጠንቀቂያና የዛቻ ደብዳቤ ሁሉ ተጽፎልሽ ነበር አዎ በሁለተኛ ጊዜ ነው ስቀበል ባለፈው ሳምንት እኔና የጠቅላይ ሚኒስትሩ በጽፈት ቤታቸው ነው የደረሰ እኔ በቀጥታ በቤቴ አድራሻ ፖስታ ነው የደረሰው መጀመሪያ መርዝ ሊኖረው ይችላል የሚል ስጋት ስለነበር አልነካነውም የሀገር ውስጥ መረጃ ድርጅቱና የፖሊስ ክፍል ነው ሁኔታውን በጥንቃቄ ሳትከፍቺ አሳይን ብለው ከዛ መረመሩ ዛቻ ነው ዛቻው መሰለህ መንግስትን ካልጣላችሁ ወገኑ 59 ካልወጡ ጠቅላይ ሚኒስትሩን ካልፈነቀላችሁ ዛቻ ነው እነሱ የሚፈልጉትን ካላደረጋችሁ በእናንተ ላይ ጉዳት እናደርሳለን ነው ሌላው ከሁሉ በጣም የሚያበሳጨውና በጣም የሚያስቆጣው በእኔ ላይ መዛት ይችላሉ የህዝብ ተመራጭ ነው የተቀናቃኞችም ቢሆኑ በግልጽ ባይቀርቡ ምንም ችግር የለም ግን የልጆቻችን አድራሻ የልጆቻችን ስም የልጆችን ተወዳዘውት ክፍል በተለይ በመከላከያ ኃይሉ የሚያገለግሉ ልጆቻችን ሚስጥራዊ ቦታ የሚያገለግሉ ልጆች አሉ እኛ ራሱ የት እንደሚያገለግሉ የማናውቀው እና ያንን የሚያገለግሉበትን አካል የት ቦታ እንደነው ውጭም ካሉ በስርዓት መልተልከው ውጭ ያሉበትን ጊዜ የመላኩ በጣም ያስደረገጠኝ ፋሲል ተጀመሪያ ግን በኋላ ምርመራ ተካሄደ እንግዲህ ይሄ ነገር የመጀመሪያ ጊዜ አይደለም ሁለተኛ ነው እንዲህ አይነት ደብዳቤ ሲደርሰኝ የሚገርም የደብዳቤውን የላከው አካል ሐኖክሚም እንግዲህ በአማርኛን ተርጉመው አዎ በአማርኛ ቂም መላሽ ነው ወይ አዎ ተበቃይ ሞላ ሐኖክሚም ተበቃዮቻችሁን ማለት እኛን የህዝብ ተመራጮችም በመንግስት ያለነውን እንበቀላችኋለን ነውና በጣም የሚያሳዝን ነው ይሄ ሁኔታ በተደጋጋሚ መድረሱ በእስራኤል ዲሞክራሲ በሰፈነበት ሀገር ያሳዝናል ነገር ግን ምንድነው የሚባለው ከህይወታችን አንዱ ሆኗል በአሁኑ ሰዓት ያሳዝናል ዶክተር ጸጋ ፈንታሁን መልካም የሥራ ዘመን እመኝልሻለሁ ከክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ ፋሲል እነሆ 4 ሰዓት ላይ እንጀምራለን ዛሬ ሌሊቱን በሙሉም እዚህ አዳሪነን በጣም አመሰግናለሁ ዶክተር ጸጋ ጤና ይስጥልኝ ፋሲል ጤና ይስጥልኝ